የመጣሽው? ደግሞ የኔ እናት ብቻ ሳትሆን ያንቺን እናት ነበረች። አሁን ነበረች። አሁንም እኮ እናቴ ናት። ዝም በይ። እናትሽ አይደለችም። እናትሽ ብትሆንማ ነፍሰ ገዳይ አትልኪባትም ነበር። እንኳን የኔ እናት ያንቺ እናት ልትሆን ቀርቶ ሀረግ ራሱ ያንቺ እናት አይደለችም። አንቺ ስትጀመር ከሰው ዘር አይደለም የተፈጠርሽው። በቃሽ፣ ይቅርታ አልኩሽ እኮ ይቅርታ። ዝም በይ አንቺ። አንቺ ይቅርታ ልብ የለሽም። ይቅርታ አታውቂም። አውቃለሁ። የእውነትን እንደ በፊቱ መስዬሽ ከሆነ በጣም ሳስተሻል ይሉ ተቀይሬያለሁ እኮ ለምን አሰብኝም? ጎዳና ላይ ወጣች። በስተመጨረሻ አቶ በኃይሉም እስር ቤት ገባ። ወይዘሮ ሰላምም ብሌን የገዛ ልጇ እንደሆነች አወቀች። ሳሚና ዳግምም ተጣሉ። ብሌንና ዳግምም ተታረቁ። ሰላም ሰላም! ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው አደራን ድራማ ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላለሁ በጣም ጥሩ ስራ ነው የሰራችው። ቃልን እንግዲህ አሁን ላይ ጥሩ ቅጣት ነው ልቀጣሽ የምፈልገው። ስለዚህ እቀጣሻለሁ። አሁን ዋጋሽን የምትቀበይበት ጊዜ ነው። ስለዚህ ልብስሽን እወስደዋለሁ በምትላት ሰዓት ቃልም ልብሴን ከወሰድሽው ምን ለብሳለሁ? ያለኝ እኮ ልብስ ይሄ ብቻ ነው ብላታለች ማለት ነው። እንደ አጋጣሚ ሆኖ ልብሷን ብቻ አይደለም ብሌን አላልኩም፣ ሄለን የወሰደችው የቃልን ልብሷንም ስልኳንም ብሯንም ነበረ። ማደሪያ እንኳ እኮ የለኝም የት ልደር በምትላት ሰዓት እንግዲህ ቃልም ሄለንም ላንቺ እኮ አይደለም ቤት ጎዳና ራሱ ሲበዛብሽ ነው በምትላት ሰዓት እንግዲህ የሰራሁት ስራ ነው እዚህ ሁላ እንደዚህ እያሰቃየኝ ያለው። ምን ነው ፈጣሪ ሆይ ምን አደረኩ እያለች ቃልም እንግዲህ ፈጣሪን እያማረረችው ነበረ። እውነት ለመናገር ያው በዳዩዋም አሰቃዩዋም ራሷ ቃል ነበረች። አሁን ግን ፈጣሪን እየወቀሰችው ነበር ማለት ነው። እዚህ ጋር ግን እንደዚህ በመሆኑ አሳዝነኛለች። ምንም አይነት ሰው ክፉ ቢሆን እንደዚህ ሲሰቃይ ደግሞ ያሳዝናል። እርግጥ ደግሞ የሰራችውን ስራ የእጇን ነው ያገኘችው። ሰው ጥሩም ሰራ መጥፎም ሰራ ለራሱ ነው የሚቀመጠውና ሁላችሁንም እንደበደልኩ ገብቶኛል። እባክሽ ይሄ አሁን ያደረግሽኝ አይበቃሽም ወይ? ይበቃኛል፣ እባክሽ ሌላ ቅጣት አትቅጭኝ እያለች እየለመነቻን ነበረ። ሄለን ግን በጣም ኮስታራ ሆናባታለች። እባክሽ ከዚህ በላይ አታሰቃየኝ፣ እባክሽ ይቅር በይኝ፣ እባክሽ ይቅርታ አድርጊ። ምንም ማድረግ አልቻለችም። ያላት አማራጭ ማልቀስ ብቻ ነው። ጎዳና ላይ እንግዲህ ቁጭ ብላ እያለቀሰች ነበረ። ከገዛ እናቷም እንዲሁም በውሸት እናቴ ነች ብላ ከገባችበትም ቤት እንዲሁም ደግሞ የዚህ ሁሉ የሴራ ጠንሳሽ የሆነ አቶ በኃይሉ ጋር ብትሄድም አቶ በኃይሉም ስላልገደልኩሽ አመስግኝ፣ ከእንግዲህ በኋላ እኮ አንቺ አትጠቅሚኝም ስላለሽ ብቻ አመስግኝ፣ እስከዛሬ መኖር አልነበረብሽም እገልሽ ነበር ብሎ እሱ ራሱ ሊያስጠጋት አልቻለም። እሱ ራሱ አባሯት ነበር። የላድር ነው ወይኔ ቃል ልብሴንም ብሬንም ስልኬንም እኮ ነው የወሰደችው፣ እርዳታ እንዳላደርግ ራሱ እኮ ምንም እጄ ላይ የለም እያለች እንግዲህ ይህን ቀረሁ ብቻዬን ቀረሁ ምን ሆኜ ነው እንደዚህ የሆንኩት እያለች ራሷን እያማረረች ቃልም እያለቀሰች ነበር። ወይዘሮ ሰላም እና ብሌን ስንሄድ ብሌን ዛሬ ራት የለም ወይ በምትላት ሰዓት ብሬንም ሳሚ እኮ ሰራለሁ ብሎኝ ነው በምትላት ሰዓት እንግዲህ ወይዘሮ ሰላም እንዴት ነው ወንዱ ልጅ ተማምነሽ እዚህ ቁጭ ያልሽው እሱ ባይጣፍጥስ የሚሰራው ስራ በምትላት ሰዓት እንግዲህ ብሌንም በጣም ተገርማ አስገርሟታል። የሳሚ ነገር ማለት ነው። አያያዙ ግን በጣም የሚችል ነው የሚመስለው። እማያል አልኩም እትዬ ስለዚህ አታስቢ በምትላት ሰዓት አንቺም እኮ የራስሽን ነገር መስራት ትችይ ነበር፣ እሱን መጠበቅ የለብንም እያለች ወይዘሮ ሰላም እንግዲህ ብሌንን እየተናገረቻን ነበር። እንደዛ እንዳለ እንግዲህ አቶ ሳሚ ለሁለቱ ምግብ ይዞላቸው መጥቶ ሰጥቷቸዋል ማለት ነው። ሳሚ እድሉን ለመጠቀም እየሞከረ ነው። ምክንያቱም ከብሌን ጋር የሚሆንበትንና ብሌንን ልቧን ለማሸፈት ማለት ነው። ብሌን በጣም ነው የተገረመችው። ይሄማ በጣም ሼፍ ራሱ እኮ አይችለውም፣ እውነትም ይሄ ምግብ ሱስ ነው የሚያስይዘው በምትል ሰዓት እንግዲህ ወይዘሮ ሰላም ሰምታት ምንድነው ብሌን ያልሽው በምትላት ሰዓት ምንም ብላለች። እውነት ለመናገር ምግቡ በጣም ነው የሚጣፍጠው። ሳሚ ልጄ አንተ ነህ ወይ የሰራኸው በምትለው ሰዓት አዎ እኔ ነኝ ብሎ እንግዲህ በጣም ተገርመው በጣም ነው የሚጣፍጠው በሚል ሰዓት እንግዲህ
ሳሚም እንግዲህ አሸንፍ ያለው ብሏል። ምንድነው ያሸነፍከው በምትለው ሰዓት ምንም። ብሌን ደግሞ ተቆጥተዋለች። ሳሚ ምን ለማለት እየሞከርክ ነው በምትለው ሰዓት ለምንድነው የምትቆጩ? መናገር የፈለገውን ይናገር በምትላት ሰዓት እንግዲህ ብሌንም ስትቆጣው አትቆጩ ብላ ሳሚ ምንም አላለም። ወደ ሳሚ ስንሄድ እንግዲህ ሳሚ እንደቀጠለ ነው ግርምቱን ማለት ነው። ምክንያቱም ብሌንን እያማለላት ነው ለማለት እንትን አይልም አይደለ? እያማለላት ነው መቼም ማለት ነው። ምክንያቱም ምግብ ሰራ፣ ከዛን ደግሞ ያው ቅጣት ነበረው። ምግብ ሰርቶ ምግቡ ከጣፈጠው ያው ቅጣት ነበረ። ያንን ቅጣት ደግሞ ተቀጥቷል። ምክንያቱም እሱን ደግሞ ለማድረግ ልብስ ለብሰው ወይዘሮ ሰላም ነው እንጂ ጋቢ ለምኗት እንግዲህ ከወይዘሮ ሰላም ጋር ጋቢውን ወስዶት ማለት ነው። ብሌንን ይዞ ውጭ ወጥቶ እንግዲህ እሳት እያነደደ ነበረ። አቶ ሳሚ እውነት ለመናገር አቶ ሳሚና ብሌን አንድ ላይ ቢሆኑ ለኔ በጣም ነው ደስ የሚለው፣ እንደኔ ሀሳብ ማለት ነው። እና ዳግምና ደግሞ ቃል ቢሆኑ በጣም አሪፍ ናቸው። ሳሚ በጣም ነው የሚወዳት። ብሌን ራሱ በዚሁ ከቀጠለች ወደ ሳሚ መጠቅለሏ አይቀርም ማለት ነው። ምክንያቱም በጣም እየተገረመች እና ምክንያቱም ባለፈው ላይ ሳሚ ቸኮሌት ገዝቶ ሰጥቷት ነበርና ለምንድን ነው ዳግም ሳልነግረው የሚያስፈልገኝን አይቶኝ የማይረዳኝ? ሳሚ ግን እኮ እየገዛልኝ ነው፣ ዳግም አይወደኝም ማለት ነው ወይ ብላ እንግዲህ ጥርጣሬ ተፈጥሮባት ነበረ። በዚሁ ከቆየች ግን ያው የእኔ የዳግም ነኝ፣ ዳግምን ነው የማፈቅረው ትላለች እንጂ ብሌን ራሱ በዚሁ ከቆየች መሄዷ አይቀርም ማለት ነው ወደ ሳሚ። ሳሚና ቃል አላልኩም፣ ሳሚና ብሌን አንድ ላይ ሆኑ። ሳሚና ብሌንም እንግዲህ ውጪ እሳት እየሞቁ በነበረበት ሰዓት ብሌን የብርድ በሽታ አለብኝ እኮ በጣም እየበረደኝ ነው ብሎ እንግዲህ አጋጣሚውን ተጠቅሟል። ጋቢውን አንድ ላይ ለብሰውት እንግዲህ እንደዚህ በቅርብ ሲያዩሽ ደግሞ እንዴት ነው የምታምሪው፣ በጣም እኮ ነው የምታምሪው እያለ እንግዲህ ሊያሽኮረምማት እየፈለገ ነበረ። ብሌንም እንግዲህ አደርገዋለህ ተሰጥቶኝ ነው መታደል ነው ብለዋለች። እውነትም መታደል ብሎ ብሌን እና ሳሚ ስንሄድ እንግዲህ ሳሚና ብሌን ያው ውጭ ላይ እሳት እያነደዱ ቁጭ ብለው ባሉበት ሰዓት ወይዘሮ ሰላም ወጥታ ነበረ። ብሌን ልጄ ምን እያደረግሽ ነው? አሁን ዳግም ቢያያችሁ እኮ ደስ አይለውም እያለች እንግዲህ ቆማ እያየቻቸው በነበረበት ሰዓት ሳሚም ብሌን እንደሚወዳት አይታዋለች ማለት ነው። እንዛ እንዳሉ አቶ ዳግም መቶ አጨብጭቧል ማለት ነው። የለበሱትን ጋቢ ራሱ ብሌን በጣም ነበረ ደንግጣ ወርውራው የተነሳችው። ጎበዝ ጎበዝ፣ ለዚህ ነው ለካ እዚህ እንዲቀመጥ እየፈቀርሽለት እያለ እንግዲህ እያጨበጨበ ነበር። ብሌንም በጣም ነው የደነገጠችው። ዳግም አንተ እንደምታስበው አይደለም ተረጋጋ ብትለውም ምንም ዳግም ሊረጋጋ አልቻለም። ምክንያቱም በአይኔ ካየሁት ይልቅ አንቺ የምትነግርኝን ላምንሽ ትፈልጊያለሽ? ስለዚህ አየሁት እኮ። ዳግምን በጣም ተናዶ ትንሽ ብሌንን ገፍተር አድርጓት ነበረ። ሳሚ ደግሞ በጣም ነበር እየተናደደው። ብሌንዬ ደህና ነሽ ወይ? አልተጎዳሽም ወይ? አመመሽ ወይ? እያለ እያለቃቀሰ ነበረ ሳሚ ማለት ነው። እውነት ለመናገር ሳሚና ብሌን አንድ ላይ ቢሆኑ በጣም ነው ደስ የሚለኝ እኔ። ግን ደግሞ ሳሚ እዚህ ጋር በጣም ነው ልቡ የተሰበረ፣ በጣም ነው ያዘነው ማለት ነው። በጣም ተናዷልም ማለት ይቻላል። በጣም ነው የተናደደ። ከዳግም ጋር ለመጣላት ራሱ ሞክረው ነበረ፣ ግን ደግሞ ብሌን አገላግላቸዋለች። ምክንያቱም እንዲጣሉ ወይዘሮ ሰላምም ጎረቤት እኮ በጣም ነው እየረበሻችሁ፣ ምን ሆናችሁ ነው? ተረጋጉ በምትላቸው ሰዓት እንግዲህ ብሌንም ዳግምን ይዘው ሄዳ ከዚህ በፊት ታውቃለህ ብዙ ነገር እንዳደረገልኝ፣ ምክንያቱም አልማዝ እንድትገኝ ራሱ ያደረገ እሱ ነው። በዛ ላይ ደግሞ እንደዚህ ውጭ ወተን አብረን እንቀመስ ሲለኝ እምቢ ለማለት አልቻልኩም። ስለዚህ እኔ እኮ አንተን ብቻ ነው የምወደው፣ ከአንተ ውጭ ማንንም አልወድም፣ ለምንድን ነው የምትጠራጠረኝ? አሳምናው ነበረ ዳግምን ማለት ነው። ብሌንም በጣም ነው ማለት ሳሚ እንደዚህ በመሆኑ በጣም አዝናለች።
ስለዚህ እያሉ እያወሩ በነበረበት ሰዓት የዳግም እናትም ደውላ ልጄ ዳግም የት ነህ በምትለው ሰዓት እንግዲህ ብሌን ጋር ነኝ አሁን እመጣለሁ ስትለው እንዳትመጣ በዚህ በጨለማ እንዴት ነው የምትመጣ እዛው ደር ብለዋለች። ብሌንም እሺ እዚህ ታድራለሁ ችግር የለውም መሽቷል እኮ መሄድ የለብህም ግምም እሺ ብሌንዬ አድራለሁ ብሎ ከተስማሙ በኋላ እንግዲህ ወይዘሮ ሰላምን ለማስፈቀድ ከሄዱ በኋላ ሳሚን በጣም ነበር የተናደደው። እትዬ ዳግም እዚህ እንዲያድር ፍቀጅለት በምትላት ሰዓት ወይዘሮ ሰላምም ችግር የለውም በፊትም እኮ እናንተ እጮኛማቾች ናችሁ ምንም ችግር የለውም ማደር አለባችሁ በምትል ሰዓት እንግዲህ ሳሚ አይሆንም ብሏል። ምክንያቱም ማስቆም አልቻለም። ግን ደግሞ ይሆናል እያለ ሳሚና ዳግም እየተነጋገሩ በነበረበት ሰዓት ወይዘሮ ሰላምም እንዴ ዳግም ምን ሆኖ ነው እንዲያሮጊት ባልቴት እኮ እያደረግው ነው እያለች ነበረ ማለት ነው። እውነት ለመናገር በጣም ነው ዳግም የሚያናድደው ማለት ነው። ቅናቱ በጣም ነው የሚንጨረጨረው። ሳሚ እንኳ ቢቀናም የሆነ በውስጡ ይይዘዋል እና ዳግም ደግሞ ወጥቶ ይታይበታል፣ ቅናቱ ያስታውቅበታል እና በጣም እየተንጨረጨረ እና በጣም እየተናደደ የነበረ እንግዲህ ምንም ማድረግ አልተቻለም። ወይዘሮ ሰላምም ዳግምና ብሌን አንድ ላይ እንዳድሩ ፈቅዳላቸው እንግዲህ ይዟት ሄዷል። ይዟት ሲሄድ ሳሚ በጣም ነበረ ልቡ የተሰበረው። ወይዘሮ ሰላምም ሳሚ ብሌንን ታፈቅራታለህ ወይ በምትለው ሰዓት አዎ አይ ነው ያለ። ምክንያቱም ወይኔ ልጅ ምን አደረገ ባፈቀረ እንደዚህ ልቡ መሰበር የለበትም እኮ ብላ እንግዲህ ወይዘሮ ሰላምም በጣም ነበረ ሳሚ ያሳዘናት ማለት ነው። እውነት ለመናገር እኔ ሳሚ አሁንም ቢሆን አሳዝኖኛል። በጣም ነው የሚያሳዝነው። ዳግም ግን በጣም ነው የተጫወተበት ማለት ነው። እድሉን አገኘው ብሎ በጣም አናድደው። ያው ሳሚ እንደዚህ መናደድ የለበትም ማዘንም የለበትም። ብዙ ነገር እዚህ ድራማ ላይ ከብሌን ይልቅ ሳሚ ነው ብዙ ነገር ያደረገውና ሳሚ መከፋት የለበትም። ብሌን እንግዲህ ሲነጋ ሳሚን ይቅርታ ትጠይቀዋለች ብዬ አስባለሁ። ምክንያቱም እንዴት እናደድ አድርጌያለሁ ምንም ማድረግ አልችልም፣ ግን ደግሞ ፍቅረኛ መጥቷል ከሱ ጋር ለመሆን ደግሞ አልችልም፣ ግን ደግሞ አንተ ካዘንክብኝ ይቅርታ ትለዋለች ብዬ አስባለሁ። ውድ ቤተሰቦቼ ማለት ነው። ለዛሬ አደራ ድራማን በዚሁ ነው ይዤላችሁ የመጣሁትኝ። ቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ብዙዎቻችሁ በጣም ተመልካቾቼ ማለት ነው ሰብስክራይብ ያላደረጋችሁ ነው። ቤተሰብ ሆናችሁ ሰብስክራይብ አድርጋችሁ ብትመለከቱኝ ለእኔ ይጠቅመኛል። ለእናንተ ግን ምንም የምትከፍሉበትም የምታወጡት ነገር ስለሌለ ሰብስክራይብ አድርጋችሁ ኮመንት ላይክ ብታደርጉኝ፣ ኮመንትም ችግር የለውም ላይክ አድርጉኝ። ምክንያቱም ላይክ በተደረገ ቁጥር ወደ ብዙ ሰው ጋር ስለሚዳረስ ማለት ነው። በቀጣይ ደግሞ በሌላ ክፍል እስከምንገናኝ በድጋሚ ቸር ያገናኘን እያልኩኝ በዚሁ እሰናበታችኋለሁ። ቻው ቻው።